የመጀመሪያ መጽሐፌን እንድጽፍ ያነሳሳኝ ዋናው ምክንያት በአሁኑ ዘመን ቤተክርስቲያን እየሄደች ያለችበትን መንገድ ያው ሁላችንም እንደምናውቅ አብዛኛው በሚባል ደረጃ በጣም የሚያሳስብ ነውና እንደ ክርስቲያን ያ ማለት ፈቃዱን ከፈቃዳችን በላይ መቁጠር እግዚአብሔርን ቃሉን መስማት ብቻ ሳይሆን ማድረግ ከክፋት መራቅና መልካም የሆነውን ነገር ሁሉ ማድረግ እንደው በመናገር ውስጥ ልክ እንደ ዮሴፍ ከዴስቲኒ የደረሱም ሰዎች ሊኖሩ ስለሚችሉ በመናገርና ባለመናገር ቀደም እንዳልከው ደግሞ በጥበብ ደግሞ በመናገር ለማን ነው ማወራው ለማን እናገር የሚለው ነገር ቤዚክ ነገር ነው ያሰባለው። አንቺ በጣም ጥሩ ሐሳብ ነው ያነሳሽ። ከህልማቸው ያልደረሱ ሰዎች በጣም ብዙ ሰዎችን ያው በመንገዳችን በህይወት መንገዳችን ይገጥሙናል። አሁን ለምሳሌ ከኃጢአት መራቅ መሰዋት ነው ወይ ስጋችን የሚፈልገውን ነገር አለማድረግ ከኃጢአት መራቅ ራሳችንን መስዋዕት አደረግን ማለት ነው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን ተመልካቾቻችን። ይህ አሜን ቲቪ ነው። አሜን ቲቪን እየተከታተላችሁ ስላለ ከልብ እናመሰግናለን። በቴሌቪዥን እንዲሁም ደግሞ በዩቲዩብ ቻናላችን የምትከታተሉ በሙሉ ቻናላችንን ሰብስክራይብ በማድረግ ከኛ ጋር የወንጌል አገልጋይ እንድትሆኑ ወንጌልን ሼር እንድታደርጉ ለብዙዎች በጌታ ፍቅር እንጠይቃችኋለን። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። እንግዲህ ዛሬም ከአዲስ እንግዳ ጋር ወደ እናንተ መጥቻለሁኝ። ፓስተር ግዛቸው ከሳውዝ አፍሪካ ሁለት መጽሐፍቶችን በመጻፍ እንግዲህ ብዙ ወገኖችን እግዚአብሔር በሰጠው ጸጋ እያገለገለ እያስተማረ ይገኛል። የመጀመሪያው መጽሐፍ እግዚአብሔር ወዳየልን ለመድረስ የሚያስፈልጉ መሰረታዊ ሀሳቦችን በዚህ መጽሐፍ ላይ አንስቷል ማለት ነው። ሁለተኛው ደግሞ ክርስትና ክርስቶስን መምሰል ወይስ ደግሞ ማስመሰል የሚሉትን መጽሐፍቶችን ጽፏል። እንግዲህ እነዚህ መጽሐፎች ያለንበትን ህይወት የክርስትና ኑሯችንን እንዲሁም ደግሞ የየቀን ተዕለት የህይወት ምዕራፎቻችንን እንድንመረምር በቤተክርስቲያን ያለንን ህብረት ጥያቄ ውስጥ አስገብተን ወዴት እየሄድን ነው የሚሉትን ነገሮች በመጠየቅ ምላሽ እንድንሰጥ እንድንወያይበትም መንገድ የሚከፍቱ መጽሐፍቶች ናቸው ማለት ነው። ገዝታችሁ እንድታነቡ እየጋበዝኳችሁ ዛሬ ከፓስተር ጋር ቆይታ አደርጋለሁኝ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆየሽ ሰብለ። ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ ስለተገናኘን በእንዲህ አይነት ሁኔታ ደግሞ እንድንጫወት እግዚአብሔር እድል ስለሰጠን እግዚአብሔር ይባረክ። እኔም በጣም ደስ ብሎኛል። እግዚአብሔር ይባረክ። ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁኝ። አገልግሎት ደቡብ አፍሪካ እንዴት ነው? አገልግሎት ደቡብ አፍሪካ በጣም አሪፍ ነው። ያው ዛ በአሁኑ ጊዜ ከ9 ወር ቆይታ በኋላ ያው ልጆች ጋር አመት በዓል ለማክበር ነው የተመለስኩት። ከመጣሁ ቢያንስ 1 ወር እየሆነኝ ነው። በጣም አሪፍ ጊዜ ነበር። አሪፍ ነው አገልግሎት ደቡብ አፍሪካ ላይ። እግዚአብሔር ይመስገን። ወገኖቻችን ደህና ናቸው? ሰላም ናቸው። ያው በዚሁ መንገድ ያው ሰላምታ አቅርቦላቸዋል አብሮ የሚያገለግላቸው እንዲሁም የሚያስተምርበት ትምህርት ቤት ሊድስታር ክርስቲያን ዩኒቨርሲቲ ያው ሰላም ነው። ተማሪዎች ቴዎሎጂ ይማራሉ እዛ። በጣም ክርስትናውን ባለው ጥሩ እንቅስቃሴ አለ። እግዚአብሔር ይመስገን። ደስ ይላል በጣም። እንደው የመጽሐፍ ሐሳብ እንግዲህ ባለኝ ጊዜ በደንብ የማየት እድል ገጥሞኛል ማለት ነውና በተለይ እግዚአብሔር ወዳየልን ለመድረስ የሚያስፈልገው መሰረታዊ ሀሳቦችን ቼክ ሳደርግ ስመለከት ነበርና በቅድሚያ እንደው ወደ መጽሐፉ ሐሳብ ከመግባታችን በፊት መጽሐፉን እንድትጽፍ ያደረገህ ነገር ምንድነው? ከደርሰ ነው ወይስ ሳትደርስ የነበሩ እንቅፋቶች ናቸው እንድትጽፍ ያነሳሳ? ደስ የሚል ሐሳብ ነው ያነሳሽው። ያው በመጀመሪያ አሁንም ይህን እድል በማዘጋጃት ትውልድ እንድማርበት የእግዚአብሔርን ቃል ሰው በተለያየ ሁኔታ ውስጥ ያለው ህዝብ የእግዚአብሔርን እውነት እንዲረዳ ይህን ቪዥን በመቀበል እንደዚህ አይነት ሰዎችን የእግዚአብሔርን ሐሳብ ለሰው እንዲደርስ በማድረግሽ ወደዚህ በመጋባዝሽ እግዚአብሔር ይባርክሽ። በጣም ታንኪው ልል እወዳለሁ። ከሁሉ በላይ ደግሞ ይህን እድል ያመቻቸውን እግዚአብሔርን አመሰግናለሁ። ያው እኔ የመጀመሪያ መጽሐፌን እንድጽፍ ያነሳሳኝ ዋናው ምክንያት በአሁኑ ዘመን ቤተክርስቲያን እየሄደች ያለችበትን መንገድ ያው ሁላችንም እንደምናውቅ አብዛኛው በሚባል ደረጃ በጣም የሚያሳስብ ነውና እንደ ክርስቲያን ያው ደቡብ አፍሪካ የመጀመሪያ ጉዞዬን አድርጌ መጋቢ ሆኜ ኬፕታውን ቃለ ሕይወት ቤተክርስቲያን ሲሰራ ከነበርኩበት ልክ ወደ ሀገር ቤት እንደገባው ኮሮና በሽታ ገብቶ ነበርና ግድ ኢትዮጵያ 2 ዓመት የመቆየት ግዴታ ገጠመኝ። በዛ ጊዜ እንግዲህ ትምህርቴንም እየሰራው መጽሐፍ እየሰራው ነበር። 2 ዓመት ቆይታ ነው የፈጀውና
ቤተክርስቲያን እየሄደች ያለችው መንገድ እንዴት ነው? ወደ ግብ ያደርሳል ወይ? ክርስቲያኑ የሚጓዘው መንገድ የሚሆነው ነገር ሁሉ ያው እንደ ሸክም ተሰማኝና ይሄ ርዕስ ብዙ ጊዜ በውስጤ ላይ እየተብላላ ቆይቷል። ግን ርዕሱን እንግዲህ ከነዚህ አይነት ሸክሞች የተነሳ አጠቃላይ ከሚያገለግለው አገልግሎት ከሚያየው ነገር ተነስቼ ውስጤ ላይ እግዚአብሔር መንፈስ ያስቀምጥ ነው። እግዚአብሔር ወዳየልኝ መድረስ አለብን፣ ያው ቤተክርስቲያን መድረስ አለባት፣ ትውልዱ መድረስ አለበት ከምላው ሐሳቤ በመነሳት ነው ርዕሱን የመምረጥ ሐሳብ የገጠመኝ። ኦኬ እንደው የመጽሐፉን ሐሳብ በተለይ በአራት ምዕራፎች ከፍለኸው ነበር። የመጀመሪያው መታዘዝን እግዚአብሔር ወዳየልን ለመድረስ መታዘዝ መሰረታዊ እንደሆነ ተናግረሃል። ሁለተኛው ደግሞ መታዘዝ፣ ሁለተኛው ደግሞ ሚስጥር መጠበቅ፣ ሶስተኛ እውነተኛ አምልኮ፣ አራተኛ ደግሞ በእምነት መጓዝ አይደለ እና በአራት ምዕራፎች ከፋፍለ አይተሻል ማለት ነው መጽሐፉን ጎበዝ። ስለዚህ በአራት ክፍሎች ደግሞ በጣም የመሰጡኝም ደግሞ ሐሳቦች አሉ ባነሳቸው እኔም እግዚአብሔር ባሳየኝ ነገር እንዲሁም ተመልካቾቻችንም ባሉበት በሚሄዱበት የወንጌል እንቅስቃሴ ውስጥ ማስተካከል ያለብን ነገሮች አለ ወይ የሚል ጥያቄ እንዳነሳም አድርጎኛል ማለት ነው። እንደው አንዳንድ ጊዜ እግዚአብሔር ወዳየልን ለመድረስ የመታዘዝ ኳሊፋይ የሚያደርገው መታዘዛችንና ለመታዘዛችን እግዚአብሔር ነው ብዬ አስባለሁኝ ማለት ነውና መታዘዝን እንዴት ቅድሚያ አድርገህ ሰጠው? መታዘዛችን ስኬታማ ወደ ስኬታማ መንገድ እንደሚያደርሰን በምን ማወቅ እንችላለን? ኦኬ ጥሩ ጥያቄ ነው አነሳሽው። መጽሐፉን ይሄን ስጽፍ የመጀመሪያ ኮር ፖይንት ሆኖ ያገኘሁት ልቤን የገዛው ጥቅስ ዘፍጥረት ምዕራፍ 22 ቁጥር 3 እና 9 ላይ ያሉ ሐሳቦች ናቸው። በዛ ላይ ምንድነው ብለው አብርሃምም ተነስቶ እግዚአብሔር ወዳለው ቦታ ሄዳ ይልና ቁጥሩ 9 ላይ ደግሞ እግዚአብሔር ወዳለው ቦታ ደረሱ ይላል። ተነስቶ ሄደው እግዚአብሔር ወዳለው ቦታ ነው የደረሰውም እግዚአብሔር ወዳለው ቦታ ነው። ርዕሱ የወጣው ከነዚህ ጥቅሶች ነውና እግዚአብሔር ወዳለው ቦታ ሊሄድ የመጀመሪያ አብርሃም ያደረገውን ሐሳብ መመልከት ቻልኩኝ። እግዚአብሔር አብርሃምን የጠየቀው ጥያቄ ወይም የፈተነው ፈተና ከባድ ነበር። ምዕራፍ 22 ላይ ምንድነው የሚለው? የምትወደውን ልጅን የሚቃጠል መስዋዕት አድርጋ አቅርብልኝ ሲል አብርሃም ለእግዚአብሔር ታዘዘ። ሌላ ክራቴሪያ፣ ሌላ ሐሳብ፣ ሌላ ነገር አላቀረበም። ልክ ተነሳ ነው የሚለው። ብላውን፣ እሳቱን፣ እንጨቱን ተዘጋጀ ነው የሚለው። ስለዚህ መታዘዝን ነው። ሌላው ምዕራፍ 12 ራሱ ገና አብርሃምና እግዚአብሔር ሲገናኙ የማያውቀው ነገር እግዚአብሔር ሲሰደው ተነስተ ከዚህ ውጣ ስለው አብርሃም ለእግዚአብሔር ታዘዘ ነው የሚለው። ያ እግዚአብሔር ወዳለው ቦታ እንዲደርስ ያደረገው መታዘዙ ነው፣ እሺ ማለቱ ነው። ስለዚህ መታዘዝ የሚለውን ሐሳብ ስናነሳ ምንድነው ብለን እግዚአብሔርን በምንድነው የምንታዘዘው? በእምነት፣ በፍቅር፣ በትህትና በህይወታችን እግዚአብሔርን ሐሳብ በመፈጸም ነው የምንታዘዘውና ሌላ መታዘዝ ማለት አድርግ የተባልነውን ብቻ ማድረግ ሳይሆን አታድርግ የተባልነውንም አለማድረግን ያካትታል። ስለዚህ አታድርግ የተባልናቸው ነገሮች አሉ፣ አድርግ የተባልናቸው ነገሮች አሉ። ያ ማለት ፈቃዱን ከፈቃዳችን በላይ መቁጠር፣ እግዚአብሔርን ቃሉን መስማት ብቻ ሳይሆን ማድረግ፣ ከክፋት መራቅና መልካም የሆነውን ነገር ሁሉ ማድረግ፣ እነዚህ ናቸው። ለምን ጌታ ኢየሱስ ዮሐንስ 14:16 ላይ ብትወዱኝ ትእዛዜን ጠብቁ ነው ያለው። ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም፣ ፈቃድን የሚያደርግ የአባቴን ፈቃድ የሚያደርግ። የአባቱ ፈቃድ መታዘዝ ነው፣ እግዚአብሔርን ሐሳብና እንግዲህ እግዚአብሔርን ባለመታዘዝ እግዚአብሔር ወዳየላቸው ቦታ ሳይደርሱ የቀሩ ብዙ ሰዎች አሉ። ዝም ብለን ብንጠቅስ እስራኤላውያን አባቶች እግዚአብሔር ላለው ሐሳብ ባለመታዘዝ ምክንያት ወደ እግዚአብሔር ሐሳብ ወደ ከነዓን ወደ ተስፋቷ ምድር ሳይገቡ መንገድ ቀርቷሉ። እንደውም ሙሴ ለእግዚአብሔር ሳይታዘዝ ሲቀር ከመንገድ ወደ ከነዓን ሳይገባ ቀርቷል። ሳኦልን ብንጠቅስ አማሌቅን አጥፋቸው፣ ወንዱንም ሴቱንም በሬውንም በጉንም ብሎ እግዚአብሔር ሲያዘው ሄዶ እግዚአብሔር ያላዘዘውን አድርጎ ማርኮ ሲመጣ እግዚአብሔር ሕዝቡ ላይ እንዳይገዛ ንጉስ እንዳይሆን ናቀው። ስለዚህ ሳኦል እግዚአብሔር ወዳየለት ቦታ ሳይደርስ ከመንገድ ቀረ ማለት ነው። ስለዚህ አንቺ ለጠየቅሽው ጥያቄ ትልቅ ምላሽ ሊሆን የሚችለው የተለያዩ ሰዎች አሉና እግዚአብሔር ወዳየላቸው ቦታ የደረሱ እና አብርሃም እና ኖህ እና ዮሴፍ እና ዳዊት እና ኢያሱ ማንሳት ሐዋርያትን ማንሳት ይቻላል። ግን የእግዚአብሔርን ስኬት
መታዘዛችን ወደ ስኬት ያደርሰናል ነው አይደል ያልሽው? ያደርሰናል ወይ? ፕሮሰስ ስለሆነ ነው። አንዳንዴ መታዘዝ ፕሮሰስ ነው፣ የጊዜ ሂደት ስለሆነ አንዳንዴ ወዲያው ታዘ እግዚአብሔር ነው በመታዘዘው ውስጥ መታዘዝን ራይት የሚሰጠው ማለት ነው። ስለዚህ በዛ ፕሮሰስ ውስጥ